ሰላም ፋሚሊ እንዴት ናችሁ? ዛሬም በተከታዩ ቪዲዮ መጥቻለሁ። ዛሬም የምናየው የሚሆነው ሎጂክ ዩኒት 3 የሚለውን ቻፕተር ነው። መልካም ጊዜ እንዲኖራችሁ የተመኘውኝ። ከመጀመራችን በፊት ቪዲዮውን ግን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩልኝ የተለያዩ መረጃዎች ቶሎ እንዲደርሷችሁ እንደዛ በማድረግ እንድትጀምሩልኝ። ከዛ ውጪ ደግሞ የቴሌግራም ቻናላችንን እንድትቀላቀሉ ሊንኩን ስላስቀመጥኩላችሁ ኮሜንት ቦታ ላይ ስላስቀመጥኩላችሁ እሱ ሊንክ በመንካት ወደ ቴሌግራም ቻናላችንም እንድትቀላቀሉ ጋብዛችኋለሁ። የተለያዩ መረጃዎችን እዛም ልታገኙ ትችላላችሁ ማለት ነው። እንደዛ በማድረግ ቪዲዮውን ትጀምሩልኛላችሁ ማለት ነው የሚሆነው። እሺ እና አንደኛ ጥያቄ ምንድነው የሚለው ወደ ጥያቄው ስንገባ what does the philosophy of language primarily study ነው የሚለን። የፊሎሶፊ ላንጉዌጅ ፕራይመሪሊ መጀመሪያ ስተዲ የሚያደርገው ምን ነው የሚለን። history of logical argument, b structure, meaning and use of language, c emotional aspects of communication and d application of mathematical logic ነው የሚለን ማለት ነውና መልሱ የሚሆነው ፊሎሶፊ ኦፍ ላንጉዌጅ ፕራይመሪሊ ስተዲ የሚያደርገው ስትራክቸሩን ሚኒንግ ኤንድ ዩዝ ኦፍ ላንጉዌጅ ነው የሚሆነው ማለት ነው። የመጀመሪያው ፕራይመሪሊ ስተዲ የሚያደርገው ሌሎችም ሊካተቱ ይችላሉ፣ ሂስቶሪ ኦፍ ሎጂካል አርጊመንት፣ ነገር ግን ፕራይመሪሊ አይደሉም ማለት ኢሞሽናል አስፔክትም ሊሆን ይችላል፣ አፕሊኬሽን ኦፍ ማቴማቲካል ሎጂክም ሊሆን ይችላል፣ ሰብ ዲቪዥን ውስጥ ሊኖሩ ይችላሉ። ነገር ግን ፕራይመሪ ስተዲ ስለሆነ የሚለን ይሄ ስትራክቸር ሚኒንግ ኤንድ ዩዝ ኦፍ ላንጉዌጅ ነው የሚሆነው ማለት ነው። ለምሳሌ ይሄን ብታዩ ሂስቶሪ ኦፍ ሎጂካል አርጊመንት ኮሩ አይደለም እንጂ እዛ ውስጥ ሊካተት ይችላል። ነገር ግን እዚህ ጋር ዋና ፕራይመሪሊ ተብሎ ስለተጠየቀ ይሄኛው አይሆንም። ፕራይመሪሊ ስተዲ የሚያደርገው የላንጉዌጅን ዩዝ ሚኒንግ እና ስትራክቸር ነው ይሄኛው የሚያደርገው ማለት ነው። ሂስቶሪ ኦፍ ሎጂካል አርጊመንት ኮሩ አይደለም፣ እሱ አይሆንም። ኢሞሽናል አስፔክት ኦፍ ኮሚኒኬሽንም በዛ ውስጥ ሊካተቱ ይችላሉ፣ ነገር ግን ኮር አስፔክት ስላልሆኑ እናልፋቸዋለን። ኢሞሽናል አስፔክት የሚለውም ትክክል አይሆንም ማለት ነው ፕራይመሪ ስተዲ ስለሆነ የሚለን። ዲ ደግሞ አፕሊኬሽን ኦፍ ማቴማቲካል ሎጂክ ነው የሚለን። ይሄኛውም ይሄ እያወራ ያለው ፎርማል ሎጂክ ስለሚባል በዚህ ውስጥ ሰብ ዲቪዥን ይኖራል፣ ስለዛ ነው እያወራልን ያለው እንጂ ቀጥታ ስለ ፕራይመሪ ፎከሱ እያወራልን አይደለም፣ ስለ ኮር አስፔክቱ እያወራልን አይደለም። ስለዚህ ቢ ትክክለኛው መልስ ይሆናል ማለት ነው። ሁለተኛ ደግሞ the following best describes cognitive meaning in language። cognitive meaning በደንብ አድርጎ ዲስክራይብ የሚያደርግልን ከምርጫ ውስጥ የትኛው ነው የሚለን የሚሆነው ማለት ነው። እና A emotional impacts of words, B information conveyed by language, C artistic expression in language, D ደግሞ ambiguity in language የሚል ይሆናል ማለት ነው። እና ቀጥታ ወደ መልሱ ስናልፍ መልሱ የሚሆነው ኢንፎርሜሽን ኮንቬይድ ባይ ላንጉዌጅ የሚለውን ነገር ነው የሚነግረን ማለት ነው። ይሄ ኮግኒቲቭ ሚኒንግ የሚለው ምንድነው? ኮግኒቲቭ ሚኒንግ ሪፈር የሚያደርግልን ስለ ፋክቹዋል ኮንተንት ነው። የላንጉዌጅ ውስጥ እንትን የተባለውን ፋክቹዋል ኮንተንት የሆነን መረጃ ትራንስሚት ለመደረግ የተፈለገውን ፋክቹዋል ኮንተንቱን ነው ዲል የሚያደርገው እና ሊትራል ሚኒንግ ነው የሚያወራልን ማለት ነው። ይሄ ኮግኒቲቭ ሚኒንግ የሚባለው ሰው ኢንፎርሜሽንን ኮንቬይ ማድረግ ነው፣ ኢንፎርሜሽንን ማስተላለፍ ነው ዋና ሀሳቡ። ኮግኒቲቭ ሚኒንግ የሚለው ይሄን ነው እንትን የሚላል። ኢሞሽናል አስፔክት የሚለው የሚሆነው ኢሞቲቭ ሚኒንግ በሚለው ሰብ ዲቪዥን ውስጥ የሚካተት ነው። ይሄ ኮግኒቲቭ ላይ አይካተትም። ኢሞቲቭ ሚኒንግ ሲሆን ኤ አይሆንም። አርቲስቲክ ኤክስፕሬሽን የሚለውም ስለ ኮግኒቲቭ ሳይሆን ስለ ክሪኤቲቭ ነገሮች ነው የሚያወራው። አርቲስቲክ ስለሆኑ ኤክስፕሬሽኖች ነው የሚያወራው፣ ስለ ክሪኤሽን ነው የሚያወራው እንጂ ስለ ኮግኒቲቭ ሚኒንግ እያወራልን አይደለም። ይሄም አይሆንም ማለት ነው። እና ዲ አምቢጊቲ የሚለውም ክሊር ስላልሆኑ ነገሮች ነው የሚያወራልን። አምቢጊቲ ኢን ኮሚኒኬሽን ነው። ኮግኒቲቭ ላይ ደግሞ ክሊር ስለሆኑ ነገሮች ነው የምናወራው። ፋክት ስለሆኑ ነገሮች ሊተራል የሆነ ሚኒንግ ነው የምንሰጠው። ይህም የሚሆን አይሆንም። ኢንፎርሜሽን ኮንቬይድ ባይ ላንጉዌጅ የሚለው ትክክለኛ መልስ ይሆናል ለሁለተኛው ጥያቄ ማለት ነው። ሶስተኛው ጥያቄ what is the purpose of emotive meaning in language? ኢሞቲቭ ሚኒንግ ፐርፐዙ ምንድነው ነው የሚለን። ከላይ የተወሰነ ለማየት የሞከርን ይመስለኛል። ኢሞቲቭ ሚኒንግ ምንድነው? ኢንቴንሽኑ ኤክስፕረስ ማድረግ ነው። ኢሞሽንን ኤክስፕረስ ማድረግ ይሆናል ማለት ነው። ላንጉዌጅ ውስጥ ኢንቮልቭ ያደረጉትን ኤክስፕረስ ማድረግ ነው ኢሞሽኖችን የሚሆነው። ኤ ቱ ኮንቬይ ፋክቹዋል ኢንፎርሜሽን ይላል። ይሄ የሚያወራው ስለምን እንደሆነ አይተናል አይደል? ፋክቹዋል ኢንፎርሜሽን ከሆነ ፋክትን ምናምን የሚያወራው ከሆነ ኢትስ አባውት ኮግኒቲቭ ነው ብለናል። ቱ ኤክስፕረስ ኦር ኢቮክ ኢሞሽን ቱ አናላይዝ አርጊመንት ኤንድ ቱ ዲፋይን ተርምስ ፕሪሳይዝሊ የሚል ይሆናል ማለት ነው። እና ወደ መልሱ ስናልፍ ቀጥታ ምንድነው ይሄ ኢሞቲቭ ሚኒንግ የሚለው ምን ብለናል? ኤክስፕረስ ለማድረግ ነው ኢሞሽንን ብለናል አይደለ? ኤክስፕረስ ኢሞሽን ኢቮክ ኢሞሽን ለማድረግ የሚጠቅመን ነው ማለት ነው ይሄ ኢሞቲቭ ሚኒንግ የሚባለው። ቢ ትክክለኛው መልስ ይሆናል ነው የሚሆን ይሆናል ማለት ነው። በቃ ሌሎቹን ደግሞ በአንጻሩ ስናይ
ይሄ ከላይ ያለው ስለ ኮግኒቲቭ ነው የሚያወራው። ሲ ላይ ያለው ደግሞ አናላይዝ አርጊመንት ነው ስለ ሪዝኒንግ ምናምን ነው የሚያወራው። ዲ ላይ ያለው ዲፋይን ተርም ፕሬሳይዝሊ ዲፋይን ማድረግ ስራው አይደለም ማለት ነው የሚሆነው። የዚህ የኢሞቲቭ ሚኒንግ ኢሞሽንን ኤክስፕረስ ማድረግ ይሆናል እንትኑ የሚሆነው ሰው ይህን ይመስላል። አራተኛው ደግሞ ዋታር ኢንቴንሽን ኤንድ ኤክስቴንሽን ኢን ተርም ኦፍ ላንጉዌጅ ነው የሚለን። ምንድን ነው ኢንቴንሽን እና ኤክስቴንሽን ኢን ተርምስ ኦፍ ላንጉዌጅ ምንድናቸው ነው የሚለን ማለት ነው የሚሆነው። እና ለምሳሌ ኢንተርናል ምንድነው ኢንቴንሽናል ኤንድ ኤክስቴንሽናል ሚኒንግ የሚሉትን ብናያቸው ኢንቴንሽናሉ ምንድነው ሴት ኦፍ ፕሮፐርቲውን ነው የሚያወራው፣ ኳሊቲ ኦፍ ፕሮፐርቲውን አትሪቢዩትን ያኛው ተርም ኦር ያ ወርድ ኦር ያ ፍሬዝ እያስተላለፈ ያለውን ተርሞችን ነው ምንድነው ኳሊቲዎችን ፕሮፐርቲዎችን ነው የሚያወራው፣ ሴት ኦፍ ፕሮፐርቲዎችን ነው የሚያወራው እና ከኢንተርናል ሚኒንግ ጋር ይገናኛል ማለት ነው። ይሄ ኢንቴንሽን የሚባለው ስለ ኮኖቴሽን ኢንተርናል ሚኒንግ ነው። በቃ የዛ ተርም ኢንተርናል ሚኒንግ ወይም ኮኖቴቲቭ ሚኒንጉን ነው እንትን የሚያደርግልን ሰጀስት የሚያደርግልን ማለት ነው። ለምሳሌ አሶሺዬሽን ከዛ ወርድ ጋር አሶሺዬት ልናደርጋቸው የምንችላቸው ቀጥታ ፍቻቸው ብቻ ሳይሆን ሌሎች ወርዶችንም በመጠቀም ለምሳሌ ዶግ ለሚለው ቃል ሎያልቲ ምናምን አለ አይደለ? ያ ኢንቴንሽን የሚባለው ከኮኖቴሽን ጋር ነው የሚመሳሰለው የሚሆነው ማለት ነው። እና በዛው አንጻር ደግሞ ኤክስቴንሽን የምንለውን እንትን ስንል ሴት ኦፍ አክቹዋል ኦብጀክት የአክቹዋል ኦብጀክቱን ሴት ነው የሚያው። ይሄ ደግሞ ዲኖቴቲቭ ጋር የተገናኘ ነው፣ ሊትራል ዲክሽነሪ ወርዱ ጋር የተገናኘ ነው ማለት ነው የሚሆነው ኤክስቴንሽን የሚባለው። እና ኢንቴንሽን እና ኤክስቴንሽን ኢን ተርምስ ኦፍ ላንጉዌጅ ምንድናቸው ነው እንትናቸው ነው የሚለው። ሶ ታይፕስ ኦፍ ኢሞሽናል ሚኒንግ፣ ቢ አስፔክትስ ኦፍ ላንጉዌጅ ግራመር፣ ሲ ኮምፖነንትስ ኦፍ ተርምስ ሚኒንግ ኤንድ ሪፈረንስ፣ ዲ ቴክኒክስ ኦፍ ሎጂካል ዲዳክሽን የሚል ይሆናል ማለት ነውና ኮምፖነንትስ ኦፍ ተርምስ ሚኒንግ ኤንድ ሪፈረንስ ነው አይደለ? ኢንቴንሽን እና ኤክስቴንሽን በተርም ኦፍ ላንጉዌጅ መሰረት ኮምፖነንቶቹን ነው የሚያዩት፣ የሚኒንጉን የተርሙን ሚኒንግ እና የተርሙን ሪፈረንስ ኮምፖነንት ነው እንትን የሚሉት ማለት ነው። እነዚህ ኢንቴንሽን እና ኤክስቴንሽን የሚባሉት እንዳየናቸው ከላይኛው ኢንቴንሽን የሚባለው ሞር ከቃሉ ልንረዳው የምንችለውን ሌላ ቃልም ጭምር ከቀጥታ ትርጉሙ ውጭ ሌላ ያሉ እንትኖችን ልንጠቀማቸው የምንችላቸውን ማስተላለፍ የምንፈልጋቸውን መልእክቶች ጭምር የሚያስተላልፍልን ሲሆን ኤክስቴንሽን የሚባለው ደግሞ ከዲኖቴቲቭ ጋር ወይም ከዲክሽነሪ ዋና ቃሉን ከምንጠቀምበት ነገር ጋር ሊገናኝ ይችላል። ውሻ ለሚለው ቃል 4 እግር ያለው ምናምን የሚል እንትን ይሰጠናል ማለት ነው። ሶ ኮምፖነንት ናቸው ማለት ነው። የተርሙ ሚኒንግ እና ሪፈረንስ ኮምፖነንቶች ናቸው እነዚህ ኢንቴንሽን እና ኤክስቴንሽን የሚባሉት የሚሆነው ማለት ነውና ይህን ብታዩት ለምሳሌ ኢሞሽናል ታይፕስ ኦፍ ኢሞሽናል ሚኒንግ ናቸው ይላል። ኢሞሽናል ሚኒንግ ታይፕ አይደሉም ማለት ነው። አስፔክት ኦፍ ላንጉዌጅ ግራመር የሚለውም አይሆንም። ቴክኒክ ኦፍ ሎጂካል ዲዳክሽን የሚለውም ትክክለኛ የሚገልጽልን አይሆንም ማለት ነው። ሶ ኮምፖነንትስ ኦፍ ተርምስ ሚኒንግ ኤንድ ሪፈረንስ የሚለው ትክክለኛው መልስ ነው ማለት ነው። ዊች ታይፕ ኦፍ ዲፊኒሽን ፎከስ ኦን ሊስቲንግ ኤግዛምፕልስ ኦፍ ተርም ይላል ማለት ነው። ይሄ ደግሞ ኮኖቴቲቭ ዲፊኒሽን አለ፣ ዲኖቴቲቭ ዲፊኒሽን፣ አብስትራክት ዲፊኒሽን ኤንድ አናላይቲካል ዲፊኒሽን የሚሉት ይሆናሉ ማለት ነው እዚህ ጋር ያሉት። ሶ ትክክለኛው መልስ የሚሆነው ዲኖቴቲቭ ዲፊኒሽን የሚለው ይሆናል ማለት ነው። ቀጥታ ምን ሊስት የዛ ተርምን ኤግዛምፕሎች ሊስት ማድረግ ላይ ነው እንትን የሚለው የሚሆነው። ይሄ ዲኖቴቲቭ የሚባለው ይሄ ዲክሽነሪ ዴፊኒሽን ከሚለው ጋር የተገናኘው ማለት ነው። የዛን ተርም ዲፊኒሽን ቀጥታ ሊስት ነው የሚያደርገው የሚሆነው። ውሻ ለተባለው 4 እግር አለው፣ ጭራ አለው ምናምን በምላሱ ውሃ ይጠጣል፣ እንደዛ ዶግ ያላቸውን ካራክተሮች ሊስት በማድረግ ነው እንትን የሚለው ማለት ነው ዲኖቴቲቭ የሚባለው። ሰው ትክክለኛው መልስ የሚሆነው እሱ ነው የሚሆነው ማለት ነውና ኮኖቴቲቭ ደግሞ በዛው እንትን ሰጀስት የሚያደርገው ምንድነው አሶሲዬት የሚያደርጉ ሌሎችን ከዛ ከሊትራል ዴፊኒሽኑ ቢዮንድ ያሉ ከሊትራል ዴፊኒሽኑ አለፍ ብለው ያሉ ሌሎች ሚኒንጎችን ጭምር ነው እንጂ ጀስት ኤግዛምፕሉን ብቻ ሊስት በማድረግ አይደለም እንትን የሚለው ማለት ነው። ሶ አብስትራክት የሚባለው ታንጀብል ስላልሆኑ ነገሮች የሚያወራ ነው። አብስትራክት ስለሆኑ ነገሮች የሚያወራ እንጂ ኤግዛምፕሎችን ሊስት እያደረገ ዲፋይን ለማድረግ የሚሞክር አይደለም። አናላይቲካል የሚባለው ደግሞ እንዴት ነው ስለሆነ ነገር ኮምፖነንትና እንዴት ነው ሃው ቲንግስ ወርክ ምናምን ስለሚል ነገር ነው የሚያወራልን እንጂ ፎከስ ኦን ሊስቲንግ ኤግዛምፕል ላይ ፎከስ አያደርግም። የተርሙን ኤግዛምፕሎች ሊስት በማድረግ ላይ ፎከስ አያደርግም። ዲኖቴቲቭ ነው ይሄን ስራ የሚሰራው የሚሆነው።
ከዛ ደግሞ which approach to defining terms emphasize shared characteristics emphasize define ለማድረግ emphasize የሚያደርገው approach የትኛው ነው የሚለን extensional approach, intentional approach, descriptive approach እና comparative approach የሚሉ ይሆናሉ ማለት ነውና መልሱን ስናየው intentional approach የሚለው ትክክለኛው መልስ ሆኖ እናገኘዋለን ማለት ነው። ይሄ ሼርድ ካራክተሪስቲክስ እንትን የሚያደርገው ይሄ ነው። ምንድነው ዲስክራይብ ያደርጋል። የተርሙን ኢሴንሻል የሆኑ ካራክተሮች ምን ያደርጋል? ዲፋይን ያደርጋል፣ ይዘረዝራል፣ ዲፋይን ለማስረዳት ይሞክራል፣ ዲስክራይብ ለማድረግ ይሞክራል። ይሄ ኢንቴንሽናል አፕሮች የሚባለው ስለ ካራክተር ኢንፋሳይዝ የሚያደርገው ይሄ ነው ማለት ነው የሚሆነው። ስለ ተርሙ ካራክተር ኢንፋሳይዝ የሚያደርግልን ኢንቴንሽናል አፕሮች የሚባለው አፕሮች ታይፕ ነው የሚሆነው። ኤክስቴንሽናልን ብናየው ለምሳሌ ይሄ ሊስት ነው የሚያደርገው፣ ኢንዲቪጁዋል እንትኖችን ኤግዛምፕሎችን ሊስት ነው የሚያደርገው። በዛ ተርም ስር ያሉ ሁሉንም ኤግዛምፕሎች ሊስት ነው የሚያደርግልን እንጂ ይሄ እንትን አያደርግልንም። ኤክስቴንሽናል የሚለውን ቅድም ከምን ጋር አገናኝተነው ነበር? የምታስታውሱ ከሆነ ከዲኖቴቲቭ ጋር አገናኝተነው ነበር አይደለ? ሶ ከላይ ደግሞ ምን ብለን ነበር የምታስታውሱ ከሆነ ፎከስ ኦን ሊስቲንግ ኤግዛምፕል ኦፍ ተርምስ ብለን ነበር አይደል? ሶ ዲኖቴቲቭ እና ምን ይገናኛሉ? ኤክስቴንሽናል አፕሮች ይገናኛሉ ማለት ነው። ሶ እንትን የሚያደርግልን ይሄ ዲኖቴቲቭ ወይም ኤክስቴንሽናል ጋር ሊስት በማድረግ ነው እንትን የሚልልን እንጂ ይሄኛውን ካራክተሮቹን እንትን በማድረግ አይሆንም የሚሆነው ማለት ነው። ሊስት ነው የሚያደርግልን እንጂ ሶ ኢንቴንሽናል ነው። ሼርድ ካራክተሮችን ዲስክራይብ እያደረገ የሚሄድልን። ዲስክሪፕቲቭ የሚለው ደግሞ ኦልሶ ዲስክራይብ ነው የሚያደርገው፣ ግን ኦብዘርቨብል የሆኑ ፊቸሮችን የዛ ተርምን ኦብዘርቨብል የሆኑ ፊቸሮችን ዲፋይን ወር ዲስክራይብ ነው የሚያደርገው። ዋት ኢት ሉክ ላይክ የሚለውን መልስ ነው የሚመስለው። ምንድን ነው የሚመስለው ያ ተርም ያለው ሚኒንግ ምንድን ነው የሚመስለው የሚለውን ነገር ነው የሚመልስልን። ኮምፓራቲቭ ደግሞ ከቃሉ እንደምንረዳው የሆኑ ሁለት ነገሮችን ኮምፔር እያደረገ እንትን የሚል አፕሮች ነው ማለት ነው። ሶ ኢንቴንሽናል አፕሮች የሚለው ትክክለኛው ዲስክራይብ የሚያደርገው ኢሴንሻል ካራክተሮች የተርሙን ኢሴንሻል ካራክተር ዲስክራይብ የሚያደርገው ይሄ ነው ማለት ነው የሚሆነው። ሰባተኛው ዋት ኢዝ ሌክሲካል ዴፊኒሽን ፕራይመርሊ ዩዝድ ፎር ነው የሚለው። ሌክሲካል ዴፊኒሽንንም ብዙ ጊዜ ያየነው ይመስለኛልና ሌክሲካል ዴፊኒሽን የሚባለው ምንድነው? ዲክሽነሪ ዴፊኒሽን ጋር የተገናኘ ነው ማለት ነው የሚሆነው። ይሄ ዲክሽነሪ ላይ ካለው ቀጥታ ዴፊኒሽን ጋር የሚገናኘው እንትን ነው የሚሆነው ማለት ነው። ለምሳሌ ኤ ደግሞ ምንድነው የሚለን? ስፔሲፋይ ሃው ተርምስ ዊል ቢ ዩዝድ ኢን አርጊመንት፣ ቢ ክላሪፋይ ኮመን ዩዜጅ ኦፍ ተርምስ፣ ሲ ዴቨሎፕ ኒው ተርምስ ኤንድ ዲ ኮንትራዲክት ኢስታብሊሽድ ዴፊኒሽን የሚል ይሆናል ማለት ነው። እና መልሱ የሚሆነው ክላሪፋይ ማድረግ የሚለው ትክክለኛው መልስ ይሆናል ማለት ነው። ለዚህኛው መልስ ክላሪፋይ ማድረግ ዲክሽነሪ ሚኒንግን ቀላል የሆኑ ቀጥታ ዲክሽነሪ ላይ ያሉ እንትኖችን በመጠቀም ማንንም ሰው ሊያግባቡ የሚችሉ ወርዶችን በመጠቀም ምን ያደርጋል? የሆነን ተርም ዲፋይን ክላሪፋይ ያደርጋል ማለት ለማብራራት ይሞክራል። ይሄ ነው የሌክሲካል ዴፊኒሽን ፕራይመሪ ዩዙ ይሄ ነው የሚሆነው ማለት ነው። ስፔሲፋይንግ ሃው ኤ ተርም ዊል ቢ ዩዝድ ኢን አርጊመንት የሚለውም ትክክል አይሆንም ማለት ነው። ምክንያቱም የስቲፑሌቲቭ የመሆን እንትን አለው። ሲ ደግሞ ዴቨሎፕ ኒው ተርም ሳይሆን ምንድነው የሚያደርገው? ይሄ ሌክሲካል ዴፊኒሽን በፊት ላይ ካሉ ዲክሽነሪ ላይ ከተመዘገቡ ሰው ከሚያውቃቸው እንትኖች እንጂ አዲስ ነገሮችን ዴቨሎፕ በማድረግ የሚሰራው ነገር አይኖርም ማለት ነው። ይሄም አይሆንም። ኮንትራዲክት ኢስታብሊሽንግ ዴፊኒሽን የሚለውም አይሆንም ማለት ነው። ኦፖዚቱ ነው። የዚህ የሌክሲካል ዴፊኒሽን ኦፖዚት ነው ይሄ መልስ ደግሞ የሚሆነው። ስለዚህ ትክክል አይደለም። ስምንተኛዎቹ ፎሎዊንግ ኢዝ ናት ፋንክሽን ኦፍ ላንጉዌጅ ይለናል። የላንጉዌጅ ፋንክሽን ያልሆነው የትኛው ነው የሚለን ማለት ነው። ኮሚኒኬቲንግ ኢንፎርሜሽን፣ ኤክስፕሬሲንግ ኢሞሽን፣ ሪዞልቪንግ ፊሎሶፊካል ዲቤትስ ኤንድ ስታብሊሽንግ ሶሻል ኮኔክሽን ይለናል ማለት ነው። እና የላንጉዌጅ ፋንክሽን ያልሆነው የቱ ነው የሚለን ጥያቄው። ሌሎቹ ቀላል ናቸው። ይሄ እነዚህ የላንጉዌጅ ፋንክሽን ይታወቃል። ሶ ሪዞልቪንግ ፊሎሶፊካል ዲቤት የሚለው ትክክል አይደለም ማለት ነው። ፊሎሶፊካል ዲቤትን በላንጉዌጅ አይደለም። ላንጉዌጅ ቱል ሊሆን ይችላል። ፊሎሶፊካል ዲቤቶችን ለመፍታት የምንሞክርበት የተለያዩ እንትኖች የሚጠቀሙት ላንጉዌጅ ስሩ ላንጉዌጅ ነው አይደል? በመነጋገር ነው፣ ላንጉዌጅን በመጠቀም ነው አይደለ? ነገር ግን ሪዞልቭ ለማድረግ ቀጥታ እንትን አይሆንም ማለት ነው። ኢንዳይሬክትሊ እንጠቀመዋለን እንጂ ቀጥታ ሪዞልቭ ለማድረግ የምንጠቀመው እሱን አይደለም። ሪዞልቭ ለማድረግ ለምሳሌ ሪዝኒንግን ልንጠቀም እንችላለን። ኤቪደንሶችን በማቅረብ ሊሆን ይችላል። ፋክቶችን ያሉ ነገሮችን ለማስረዳት በመሞከር እንጂ ላንጉዌጅን ቀጥታ ፊሎሶፊካል ዲቤቶችን ለመፍታት ሪዞልቭ ለማድረግ የምንጠቀመው አይሆንም ማለት ነው። ኮሚኒኬቲንግ ኢንፎርሜሽን የሚለው ላንጉዌጅ በላንጉዌጅ ኢንፎርሜሽኖችን ኮሙኒኬት እናደርጋለን ማለት ነው። ትክክለኛ ፋንክሽኑ ነው፣ ካራክተሩ ነው። ይሄ ኤክስፕሬሲንግ ኢሞሽንም ኦልሶ የዚህ ፋንክሽን ነው የሚሆነው። ኤስታብሊሽንግ ሶሻል ኮኔክሽን የሚለውም ትክክል ነው የሚሆነው ማለት ነው። ሶ ሪዞልቪንግ ፊሎሶፊካል ዲቤት የሚለው ትክክል አይደለም፣ ትክክለኛ መልስ አይደለም ማለት ነው።
which type of definition is most useful for legal and technical content? ሌጋል እና ቴክኒካል ኮንተንት ላይ የምንጠቀመው የትኛውን ነው የሚለው ነው የሚሆነው ማለት ነው። ይህም ቀላል ነው። ስቲፑሌቲቭ ዴፊኒሽን የሚል ይሆናል። ይህ ስቲፑሌቲቭ ዴፊኒሽን ምንድን ነው የሚያደርገው ብለናል? የሆነ ሚኒንግ ስፔሲፊክ የሆነ ሚኒንግ ለዛ ተርም ምን ያደርጋል? አሳይን ያደርጋል፣ ይሰጣል፣ ፕሮቫይድ ያደርጋል። ለዛ ሚኒንግ የሆነ ስፔሲፊክ የሆነ ሚኒንግን ይሰጣል ማለት ነው። ይሄ ስቲፑሌቲቭ ዴፊኒሽን የሚባለው። ሌክሲካል ዴፊኒሽን የሚባለው እንዳየነው ቀጥታ ዲክሽነሪ ላይ ያለው ዴፊኒሽን ነው የሚሆነው ማለት ነው። እና ፐርሱሲቭ ደግሞ ምንድን ነው የሚያደርገው? እንትን ነው ኢንፍሉዌንስ ነው የሚያደርገው የሰዎችን ኦፒኒየን፣ የሰዎችን አቲቲዩድ፣ የሰዎችን አስተሳሰብ ምን ለማድረግ ነው የሚሞክረው? በዚህ ዴፊኒሽን ተጠቅመን ኢንፍሉዌንስ ለማድረግ ነው የምንሞክረው። ስለዚህ ሰዎችን ኢንፍሉዌንስ የምናደርግ ከሆነ ሌጋል ላይ ልንጠቀመው አንችልም፣ ቴክኒካልም አይደለም ማለት ነው። ኦፕሬሽናል እኔም ብናየው ደግሞ ኦፕሬሽናል ዴፊኒሽኖች ምንድን ናቸው? ፕሬሳይዝ የሆኑ ዴፊኒሽኖች ናቸው። ስፔሲፊክ ክራይቴሪያዎችን ዲፋይን ለማድረግ ፕሮሲጀሮችን ሜዥር ለማድረግ የሆነ ኮንሰፕት ፕሮሲጀር ሜዥር ለማድረግ ምናምን የምንጠቀመው እንትን ነው የሚሆነው ማለት ነው። ሶ ትክክለኛው መልስ የሚሆንልን ኦፕሬሽናል ዴፊኒሽን የሚለው ይሆናል ማለት ነው። ሌጋል ላይ የምንጠቀመው ይህን ዴፊኒሽን ይሆናል ማለት ነው። ምክንያቱም ፕሬሳይዝ የሆኑ ነገሮችን ስለምናስተላለፍ ነው የሚሆነው። ኦፕሬሽናል ዴፊኒሽን የሚሆነው ዋት ኢዝ አን ኢምፖርታንት ክራይቴሪያ ፎር ጉድ ሌክሲካል ዴፊኒሽን። ጉድ ለሚባለው አሪፍ ሌክሲካል ዴፊኒሽን ጉድ የሆነ ኢምፖርታንት ክራይቴሪያ የትኛው ነው የሚለን? ኢት ሹድ ቢ ቫጊው ቱ አለው ኢንተርፕሪቴሽን፣ ኢት ሹድ ቢ accurately reflect common usage, it should contradict other definitions and it should rely on complex jargon ነው የሚለን። ይሄ what is an important criteria አይደለም የሚለን important criteria። so lexical definition ላይ accurately should accurately reflect common usage አይደለም commonly የምንጠቀማቸውን ቃላቶች በመጠቀም ነው አይደለም ለዛ ተርም ዲፊኒሽን የሚሰጠው ይሄ lexical definition የሚባለው። ለምሳሌ ዲክሽነሪ ዴፊኒሽን ማንንም ሰው ሊያግባባ የሚችል ነው። so የሆነን ተርም ዲክሽነሪ ላይ ፈለግ አድርገን የዛን ወርድ ዴፊኒሽን ብናገኝ ሁሉንም ሰው ሊያግባባ የሚችል ሰው አኪዩሬትሊ ሪፍሌክት ማድረግ አለበት። የዛን ተርም ሚኒንግ አኪዩሬትሊ ሪፍሌክት ማድረግ ይኖርበታል። ሌክሲካል ዴፊኒሽን ላይ የምንጠቀመው ዴፊኒሽን ማለት ነው። ይሄ ነው የሚሆነው። በአንጻሩ ደግሞ ሌሎቹን ብትመለከቱ የመጀመሪያው ኤ ላይ ያለው should be value to አለው ኢንተርፕሪቴሽን እንትን ለማለት እንትን ወርዱ ግራ የሚያገባ መሆን አለበት ነው የሚለው ኢንተርፕሬት ለማድረግ። ይሄ ትክክል አይደለም። ቫጊው ሳይሆን ክሊር ነው መሆን ያለበት ሌክሲካል ዴፊኒሽንን ለመጠቀም። it should contradict የሚለውን ኮንትራዲክት ማድረግ ሳይሆን ዲፋይን ማድረግ ነው ያለበት። ሌሎች ዴፊኒሽኖችን እንትን ኮንትራዲክት ማድረግ ያለበት አይነት ዴፊኒሽን መሆን የለበትም። ኮምፕሌክስ የሆነ እንትን ላይም ሪሌይ የሚያደርግ ሳይሆን ክሊር የሆነ ነገር ነው የሚጠቀም መሆን አለበት። ስለዚህ ቢ ትክክለኛው መልስ ይሆናል ማለት ነው። accurately reflect common usage የሚለው ትክክለኛው መልስ ይሆናል ማለት ነው። እሺ እስካሁን አብራችሁኝ ስለቆያችሁ ስለተከታተላችሁኝ በጣም አድርጌ አመሰግናችኋለሁ ማለት ነው። እንደተለመደው ኮመንት ሴክሽን ላይ ሄዳችሁ ማንኛውም አይነት ሀሳብ ካላችሁ አስተያየት ካላችሁ ኮመንት ብታደርጉልኝ ይደርሰኛል። በዛ መሰረት አክት ለማድረግ የመሞከር ይሆናል ማለት ነው። ማስተካከል ያለብኝን ለማስተካከል ሞክራለሁ ማለት ነው። ከዛ ውጪ ሰብስክራይብ ያላደረጋችሁ አሁንም ዝም ብላችሁ የምታዩ ልጆች አላችሁ። እሱን ሰብስክራይብ በማድረግ ሌሎች ተጨማሪ ቪዲዮዎችም እንዲደርሷችሁ ስለሚያደርግ እንደዛ በማድረግ እንትን እንድትሉ እመክራችኋለሁ። ከዛ ውጪ ላይክ እና ሼር ብታደርጉ በጣም አሪፍ ይሆናል። ለፍሬንዶቻችሁ ሼር አድርጉ። ቴሌግራም ቻናላችንንም እንድትቀላቀሉ ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ አሪፍ ጊዜ ይሆንላችሁ። ፒስ